السلام عليكم ورحمة الله وبركاته. እስላም ሆናችሁ ክርስቲያንም ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 አመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው የምፈልገው። አላስ ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁት። ከሀገር ከወጣሽ ስንት አመትሽ ነው? ከሀገር ከወጣሁ እንግዲህ 8 አመት እየሆነኝ ነው። 8 አመቱላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦችንም ማውቀው ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ሁሉም ነገር አይዞሽ ውድ ቻናሌ ቤተሰቦች ይሄ ቪዲዮ የደረሳችሁ በሙሉ ሼር እንድታደርጉት በአላህ ስም ጠይቃችኋለሁ። እጅግ በጣም የምታሳዝን ሆድ የምትበላ እህት ነች ዛሬ ይዤላችሁ የመጣሁት። እህታችን ከዛሬ 8 አመታት በፊት እንደ ማንኛችንም ስደት መታለች። ያልፍልኛል ቤተሰቤን አሳልፋለሁ ብላ መታ፣ ግን እሷ የገጠማት እጅግ በጣም ከባድ ነው። በጣም የሚያሳዝን ህይወት ነው ያሳለፈችው ማለት ነው። ለ8 አመታት ያክል ከቤት አትወጣም፣ ማንም ጋር አትገናኝም፣ ስልክ የላትም። ሀታ ለው ቤተሰቦቿን አናግራ አታውቅም። ቤተሰቦቿ በምን ሁኔታ ላይ እንዳሉ የት እንዳሉ አታውቅም። ቁጥራቸው ጠፍቷታል። ቁጥራቸው መጥፋት አይደለም የቤተሰቦቿን አክባር ምን ይሁኑ ይሞቱ ይኑሩ የምታውቀው ጉዳይ የላትም። ምናልባትም የሚያቃት ሰው ሊገኝ ስለሚችል የሚያቃት ሰው ቤተሰብ ዘመድ የሆነ ሊገኝ ስለሚችል እባካችሁን እችን እህታችን ከዘመዶቿ ጋር ከቤተሰቦቿ ጋር እንድናገናኛት ይህን ቪዲዮ ሼር አድርጉት ማለት ነው። እንግዲህ ከመጣች ጀምሮ ለአንዲትም ቀን ውጩን አይታ አታውቅም። በአረብ ቤት ታፍና ነው ያለችው። መታፈን ብቻ ሳይሆን ደግሞ ድብደባም ደርሶባታል። ስትደበደብ ነው የኖረችው። በነፃ ሲያሰሯት ነው የኖሩት። ምንም አይነት ክፍያ አላገኘችም። በቃ ህይወቷ በሙሉ የ8 አመት ድካሟ በሙሉ ነፃ አገልግሎት ነበረ። እሱም ብቻ አይደለም ከቤተሰብ ርቆ ውጭ ሳታይ በዛ ላይ ዱላ እያስተናገደች ነው እና የኖረችው። እችን እህት ለመርዳት ሰው መሆን ብቻ በቂ ነው። አላህ ይስጠው። የሆነ ወንድማችን አግኝቷት ነው እንግዲህ እንደምታዩት ወታ ሻራ ላይ ወንድማችን አገኝቷት ነው። ለኢትዮጵያ ህዝብ ይድረስ። ምናልባት የሚያቃት ሰው ሊመጣ ይችላል። ሼር አድርጉ ብሎ ቪዲዮ ስለዚህ ቤተሰብ ጋር እንድናገናኛት ለምናችኋለሁ። እንግዲህ የዚች እናትና አባት ልጃችን ሞታለች በህይወት የለችም ብለው በቃ ልክ እንደሞተባቸው ሆነው እርማቸውን አውጥተው ነው የተቀመጡት። አስቡት 8 አመታት ማለት ቀላል አይደለም። እንኳን 8 አመት ለእናትና ለአባት ለቤተሰብ 1 አመት ራሱ ስልክ ሳይደወል ድምጻችን ሲጠፋ ምን ያክል እንደሚጨነቁ ምን ያክል ውስጣቸው እንደሚረበሽ አስቡት። እንኳን 8 አመታት አይደለም። እንግዲህ የታችን ደግሞ አላህ ረድቷት የአላህ Subhanahu Wa Ta'ala ፈቃድ ሆኖ ከዛ ቤት ለመጥፋት ትችላለች። አሁን ከጠፋች ገና 8ኛ ቀኗ ነው። እባካችሁ ድረሱልኝ፣ ከቤተሰቦቼ ጋር አገናኙኝ እያለች ነው። ሁላችሁም ሼር በማድረግ ቤተሰቦቿ ጋር እንድናገናኛት ከወዲሁ እጠይቃችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እናቷን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ በዚህ ሰዓት ወጥተሽ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ። ከኔ ጋር አንዴ ታወሪ። ከጅምር እስከ ጨርሶ እኔ ነበርኩኝ አይደል? አንዴ ብቻ ላውራችሁ። አውሪ ዲቦራ፣ እኛ አንድ ሰፈር ነን፣ ጎረቤት ነን። ገባሽ አይደለ? ከሳሪ እና ልታርቅ እንወዳታለን እንገላ። ይኸውልሽ ያወራችሁት ነገር ባይዘው ራሳችሁ አሁን እኔ ያስነቃችሁ ሚዲያ ላይ አንዴ ላውራና ወጣለሁ። በአካል ሄዳችሁ ወይ ስሚኝ። ፉከራ ምን ያደርጋል? ፉከራ ምን ያደርጋል? ወሬ ብቻ ስሚኝ። ትሰሚኛለሽ? አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ ቤዛ ያለ መረጃ ምናምን የሰደብኩበት ለምን አምጪ ቤዛ ለምን አታመጪ? እኔ ሪካርድ ላምጣ። ይሄው ኢትዮ ላይ በየቦታ ተፖስቷል። እሺ አምጪ ትላልቆች ናቸው። አንዴ በመድኃኒዓለም ወይኔ ስታስጠሉ
አንዴ ያው ዲቦራ ያንተሰከሰ አንዴ ቆይ ሳምሪ ተረጋጊ እንዴ ሄሎ ይኸውልሽ ሄሎ ፈርቼ ምናምን መስሎሽ ነው እንደመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገሪያለሽ አልነጋገርም ማለት ነው ምን እንደምታመጭ አብረን እናያለን ይኸውልሽ ማነው ስምሽ አንዴ ለኔ ድሉን ትሰጪኛለሽ አንዴ ሰማው እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ ቤተሰቦቿ ስልሽ ቤዚ ምን አለሽ ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም እኛ ጎረቤቶች አብረን ይበላን አብረን ይጠጣነን ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች አያታችን አባገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ምን አለሽ ዲቦራ ብላለች ብላችኋል እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ሶማ ልጄን ሳምሪ ይኸውልሽ መሲ ልጄን ነው ምንሽ ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ እኔ 13000 ማን ዲቦራን ረግጣታለሁ ያልኩሽ ነው ስጪኝ ቪዲዮ ዲቦራ ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው ምንሽ አስቀምጥሽ ልጄ ምናምን አትበይ በእናትሽን አምጪ አረ ዲቦራ በስመ አብ አረ በስመ አብ ይሄ ጥሩ አይደለም አትንሿከኩ አምጪ አመጣልሻል ጠብቂ መሽካለታ አይደለም ኦኬ ዲቦራ ስሚ አንቺ ርኩስ አላልሽም አሙዬ እንደመገራን ነው ብለሽ አላልሽም አንዴ ላውራ አንዴ አስወሩኝ እኔንም አስወሩኝ ሳምሪ ሙያ ባገር ሲጨርስ ሌላ ሰው ያወራል እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ ምትባይ አትስደቢያት በስነ ስርዓት ትመልሽላት አትስደቢያት መሲ አንዴ ማሪ አውሪ አንቺ አንዴ ላውራና ስጨርስ ወራይ ተናገረችበት እሺ ቪዲዮ ወራይ መጀመሪያ ማን ነው ቤተሰብ የሰደበው መጀመሪያ ቤተሰብ ማን ነው የሰደበው እኛ ቤት በፊት ይሰራ ነበር ስድብ ነው እንዴ አዎ ይሰራ ነበር ስድብ ነው ወይ እንዴ ይሰራ ነበር እኮ እንዴ ወይ ዜድ በእናትሽ ስርዓት ይኖርሽ ዜድ በቃ እረፊ ወይ እኔ ቤዛ ከቤዛ ጋር ላውራ መሲ መደራነጥ የለም አይደለ እሺ ጠንቋይ ምናምን አላልኩም ያለችው ብቻ ማዳመጥ አይሻልም ተከራው ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ ስድብ ነው ወይ ንገሪኝ ስድብ ነው ወይ ጠንቋይ አባቷ እግር የለውም ጠንቋይ ብለሽ ተናገርሽ ቤዛ ስሚ በይ ሲል ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት አማራ ገብርኤል እኔ እያዳመጥኩሽ ነው እኮ ዲቦራ እኔ እያዳመጥኩሽ ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው መሲ መረጃ አምጪኝ አልሽኝ አይደለ ቴንኪው መሲ ይሄን ልትልሻለሁ እኮ ለማትሰሙኝም እሺ ይሄው አሰሚ እሺ ከመጀመሪያ ጀምሮ እሺ ስሙኝ ዲቦ ሚውት አድርጊ ዲቦ ችግር የለም ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል የእሱን ስም ጠራች መጀመሪያ 3 ቪዲዮ አረጋግጣለን ጠራው እሱን እኮ አልካድኩም ጠራው የዛሬዋን ቀን መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው እኛ ቤት ይሰራ ነበር እሱንም ስሚ ወዳት እናቴን ይሳይኑላችሁ አባቴ ይሙት የዋሻው አይደለም አባቴ ይሙት ይሄው የዛሬዋን ቀን አሳልፈኝ ነው ብላችሁ ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራልኩ ጉልኩ እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ እኛ ቤት በፊት ይሰራ ነበር እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ ይሰራ ነበር ከአባቴ ጋር ሀቅ አይደለም ቆይ ምድር ላይ ሀቅ አይደለም ያኖራል ሳምሪ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል እናትሽ ቆይ አንዴ ቆይ ዲቦ ሚውት አድርጊው እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻል አይደል ሳምሪ ያንን እኔ ልንገርሽ ሳምሪ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ
እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ ያሰማችን ያቺ ትላም ሸርሙጣ እናትሽ ነው ያልሻት እናቷ ናታ። ለሷም ታዲያ ሳምሪ ሁለታችሁ ናችሁ ይሄንን ነገር ልትፈቱት የምትችሉት። ኦኬ ቤዛም አያገባትም። ቤታ ማይ ላምጣልሽ ስለማትሰሙኝም እሺ እንዴት ነው የምትሰሙት? ፌር ሆነሽ ከሆነ ብላለች ነው። እሺ ኦኬ ቪዲዮ ሜቢ ድምጿ የራሷ ድምጽ አስጠልቷት ከሆነ ዲቦራ ማለት ሳምሪ የሷ እናት ትሰደብ ትላም ሸርሙጣ እናትሽ እንደዚህ ሆነ ባለም ኦኬ ልንገርሽ እሺ የኔን ሀያት የኔና እሷን ታዩና ቤተሰብን ታይን ሀያት ነው የፈለግሽው አይደል? የሀያቴን ስም ማጽዳት ነው የፈለግሽው አመሲ ችግር አንቺም እንደዛ ሲሆን አንቺም እናቷን ይቅርታ ትጠይቂያለሽ። ሳምሪ አንዴ ብቻ ላውራ። ቆይ እሺ ዲቦራ እየሰማሽ አይደለም? ቅድም አንቺ የሳምሪ ሀያት በዊልቸር ነው የሚሄደው መከት ቤት ብለሻል አላልሽ? በኢየሱስ ስም እናቴ ትዕግስት ትሙት። እንደዛ ያልኩበትን ቪዲዮ ካመጣሽ እኔ ተንበርክኬ ይቅርታ ጠይቅሻለሁ። አንቺ ግን ብላለች ቪዲዮ የታለሽ? ስጪ ቪዲዮ ዲቦራ እንደዛ ካለች እንደዛ ካልኩ እኔ በዊልቸር አያቷ ምናምን ካልኩ እኔ ቪዲዮ ከፍቼ ተንበርክኬ ይቅርታ ጠይቃታለሁ። ውሸታም አጭበርባሪ እንዳንቺ ባለጌ አይደለሁም እኔ። አንቺ ባለጌ አይደለሁም እኔ። እናቴን አባቷ እንዲህ የሚያረጋት ቤዛ ምን ነው ዛሬ መጣሽ? አባቷ እንዲህ የሚያረጋት እናትሽ ትበዳ እያለ ነው አባቷ የሚጠራት ስትል የት ነበርሽ? ዛሬ ከየት መጣሽ? ከየት መጣሽ? ደርሼባታለሁ። አቤት ወይ አንቺም የእሷን እናት እየሰደብ እሷም ያንቺን እናት እየሰደበ ግን እዚህ ጋር ግን የኔ አባት ምንም በማያውቅ አንቺ እባክሽ ዝም ብላችሁ አትንጣጡ። መንጣጣት እኔም ችልበታለሁ ከልክ በላይ ችግር የለውም ግን ማለት ነው መረጃውን እስኪ አስደምጦሽ ጠብቂ እስኪ አስደምጦሽ ግን ሁሉ ነገሩን ግን ትወጪዋለሽ ዲቦራ። ይኸውልሽ ቤዛ ይኸው አስዌርቱ ጋር ነው የምልሽ አንቺ ግን ትወጪዋለሽ ሁሉ ነገር። አታስፈራሪ እኔ አላስፈራራሽም ግን ቪዲዮ ሲመጣ ትጠብቂያለሽ።